ሰላም ዩቱብ እንዴት ናችሁ? ዛሬ ላይ ህይወት ላይ የትኛውም ስታተስ ላይ ሆናችሁ የትኛውም የህይወት ሁኔታ ላይ ሆናችሁ ግን መሰቃየት፣ መቸገር፣ የሆነ ቻሌንጅ ማጋጠም፣ ስትራግል ማድረግ ኖርማል እየመሰላችሁ ከሆነ እና በየቀኑ እሱ እያጋጠማችሁ ከሆነ ለምን እንደሆነ እንዴት እንደምትፈቱት እነግራችኋለሁ። ምክንያቱም ለመሰቃየትና ለመጨነቅና ለመቸገር አልመጣንም እዚህ ምድር ላይ። ፈጣሪ እንደዛ አድርጎ የፈጠራችሁ የሚመስላችሁ ከሆነ አይደለም። በደንብ አሳያችኋለሁ። በደንብ ተመልከቱኝ። ያው ትንሽ አይኔ ቀልቷል። ሻወር ሶስት ነው እንደዚህ የሚሆነው። ሰላም ነኝ። ተሰቃይቼ ተቸግሬ አይደለም ልንገራችሁ። ከኔ ጋር ፐርሰናሊ ዋን ቱ ዋን ኮችንግ የምትፈልጉ ከሆነ ከስር ባለው ዲስክሪፕሽን ላይ ባለው ቴሌግራም ዩዘርኔም ማውራት ትችላላችሁ። ሜምበርሺፕን ፕሮግራም አለን። በሳምንት አንዴ ላይቭ ስልጠና የምታገኙበት፣ ጥያቄ መጠየቅ የምችሉበት ይመለስላችኋል እና ኦዲዮ ስልጠናዎች የምታገኙበት ማለት ነው። ወደ ቪዲዮ እንግባ። ካያችሁ ህይወት ላይ ብዙዎቻችን ማለት ነው ከልጅነት ጀምሮ የተነገረን ምንድን ነው መሰላችሁ? ህይወት ላይ ውጤታማ መሆን የምፈልግ ከሆነ ትልቅ ነገር ላይ መድረስ የምፈልግ ከሆነ ይሄ ከቤተሰብም አስተማሪም ነው የነገረን። በጣም ጠንክረ መስራት አለብህ፣ በጣም መታገል ማሸነፍ እንዳለብን ነው የተነገረን። ይሄ ግን እውነት ሊመስላችሁ ይችላል፣ እውነት አይደለም። እሱም ማወቅ ከፈለጋችሁ አስቡ። ተፈጥሮን ይዩት። ተፈጥሮን ይዩት ስላችሁ እንስሶችን ይዋቸው፣ ዛፎችን ይዋቸው። ጠዋት ሲነጋ ዛሬ ደግሞ ማደግ አለብኝ እንዴትም ብዬ ተጣጥሬ ማደግ አለብኝ ብሎ ሲያድግ አታዩም። የትኛውም ዛፍ የሆነ አንበሳ ወይም ነብር አስቡትና የአንበሳ ወይም ነብር ጠዋት ሲነሳ በቃ ዛሬ ደግሞ እንዴትም ብዬ በቃ እንደ እብድ ሰርቼ እንደ እብድ ታግዬ እንግዲህ ማታ ላይ ምናምን ምግብ ማገኝ ይመስለኛል አይልም። በቃ ምን ያደርጋል? ይነሳል። እንግዲህ ነብሮቹ ጠዋት ላይ ምን እንደሚያደርጉ አላውቅም። ምናልባት ሰውነታቸውን ያሸታሉ። ካያችሁ እንግዲህ ብብታቸው ምናምን ያሸታሉ። እንግዲህ ጸሎት ያርጉ አላውቅም። ብቻ ምን እንደሚያደርጉ አላውቅም። ግን ጠዋት የሚያደርጉትን ያደርጋሉ እና ዞር ዞር ይላሉ። ዞር ዞር ሲሉ ኦብቪየስሊ የሆነ ምግብ ያሉ እንግዲህ የሆነ ያለ ያሯሩጣቸው ይችላል። ሮጥ ሮጥ ብለው ይዘው ይበላሉ። ይሄን ስትራግል አትሉትም። ይሄን መልፋት አትሉትም። በቃ ይፈርት ነው። እንግዲህ ሰው ሲባል ራሳችንን ሳናቅ ስንቀር ነው ልፋት ውስጥ ምንገባው። ራሳችን ሳናቅ ስንቀር፣ ራሳችንን ከፈጣሪ ስናርቅ ነው ስቃይ ውስጥ ምንገባው። ፈጣሪ ሩቅ ያለ ነገር አድርገን ስናስብ ፈጣሪ እኛ ጋር እንደሌለ እንደማያግዘን ስናስብ ነው ሰው ውስጥ ምንገባው። በደንብ አዳምጡኝ። ታዲያ እንደ ነብሩ እኛም የሆነ ስራ መስራት ሊኖርብን ይችላል ምናምን ነገር። ግን ደግሞ ስራና ማለት ጥረትና ልፋት አንድ አይደለም። ጥረት ናቹራል ነው። ሰው ስለሆነን እዚህ ምድር ላይ ስለምንኖር መንቀሳቀስ፣ መሞከር ማድረግ ኦብቪየስሊ አለ። መልፋት ሲባል ግን ውስጡ ምን አለው? የሆነ ኔጌቲቭ ኢሞሽን አለው፣ የሆነ መጨነቅ አለው። እሱ ብቻ ሳይሆን ዲስፐሬሽን አለው። ላላገኝ እችላለሁ፣ እጥረት አይሆንልኝም የሚል ይሄ የትግል ስሜት አለ ማለት ነው። ይሄ እንግዲህ እንዳነገርኳችሁ ከልጅነት ጀምሮ የተጫነብን ነገር ነው። ብዙ ሰው ነግሮናል፣ መልፋት አለባችሁ። እኔ እዚህ ጋር የደረስኩት አፈር ድሜ በልቼ ነው። እና ህይወት ላይ በጣም የሚለፉ ሰዎች ምን አይነት ባህሪ እንዳላቸው ልንገራችሁ። ሲጀምር እንትን አለን። ይሄ ለምሳሌ ቲክቶክ አዋርድ ምናምን አዋርድ ኩማ አዋርድ ሲባል ታውቃላችሁ አይደለም? ህይወት ላይ ካያችሁ የሆነ የመልፋት ስትረግል የማድረግ አዋርድ ያለ ነው የሚመስለው። ብዙ ሰው ምን አለበት መሰላችሁ? እንትን የሚባል ሰው አለ። በቃ ይሄ የልፋት ጀግና የሚባል ሰው አለ። ራሱን እንደዛ የሚቆጥር ማለት ነው። በጣም ከለፋሁኝ፣ በጣም ስትረግል ካረኩኝ፣ በጣም ከጣርኩኝ ሰዎች ያከብሩኛል፣ ይወዱኛል፣ አክሴፕት ያደርጉኛል ብለን ነው የምናስብ። ሰዎች የሚወዱን አክሴፕት የሚያደርጉን የሚቀበሉን በጣም ምንለፋ ከሆነ ይመስለናል። እኔ ይመስለኝ ነበር እና ማይገቡ አይነት ልፋቶችን ስለፋ ራሴን አገኘው ነበር። ማይገቡ ስላችሁ ማይገቡ ማለት ነው። 5 ሰዓት በእግሬ የሚሄድበት ጊዜ ነበር ለ6 ብር ትራንስፖርት። ግን ከሞከርኩኝ እንደዛ በእግሬ ሄድኩ ምናምን ለሰዎች ሳወራው ዋው ይሄ ልጅ እንዲሉ ነው የምንፈልገው። እና ኢቭን ውጤቱን አፈልጉትም መልፋቱን እንጂ የምንፈልጉት ለፍታችሁ በጣም ጠንክራችሁ ዋው ጎበዝ ነው እንዲላችሁ የቅርብ ሰው የቅርብ ያልሆነ ሰው ይሄ ልጅ በጣም ጀግና ነው እንድትባሉ ነው የምንፈልጉት። ወይም እቺ ልጅ ጀግና ነች፣ ትለፋለች፣ ትሞክራለች እንድንባል ነው የምንፈልገው። ኢቭን ውጤቱን አንፈልገው። ምነግራችሁ ነገር ፈጣሪ እኛን ሊያሰቃየን እንድንለፋ ችግር ውስጥ እንድንኖር አልፈጠረንም። እኛው በጭንቅላታችን ነው እሱን እየፈጠርን እየኖርን ያለ ነው። ስለዚህ
አንደኛ በጣም ስለለፋችሁ ሽልማት አታገኙ። በጣም ስለለፋችሁ እንደ እብድ ሰው እንዳያችሁ ብላችሁ እየተንደፋደፋችሁ ከሆነ ማንም አያከብራችሁ። ሰው የሚያከብራችሁ ነው የሚመስላችሁ፣ ግን አያከብራችሁ። እኔ ነግሬያችኋለሁ። ማሳካት ካለብኝ አፈርድሜ መብላት ያለብኝ ስለመሰለኝ 3 ዓመት ቢሮ ውስጥ የኖርኩበት ጊዜ አለ። በጣም ብዙ መንገዶች ሰዎች እኔ ለማሳካት በእግሬ ሄጃለሁ ሲሉ ስሰማ በቃ ስለዚህ እየቻልኩኝ ማለት የተለየ መንገድ ባይ ትራንስፖርት ገንዘብ አግኝቼ መሄድ እየቻልኩኝ በ5 ሰዓት በእግሬ ሄድኩበት ጊዜ አለ። የሚከበር የሚወደድ የሚጨበጨብልኝ መስሎኝ ማለት ነው። ምነግራችሁ አንዴ ማንም አያጨበጭብላችሁም እና እንደው ሊያዝኑላችሁ ነው የሚችሉት። እና መቸገርና መጨነቅ ሽልማት የለውም። ተነግሯችሁና ፕሮግራም ተደርጋችሁ ህይወት ላይ መልፋት እንደሌለባችሁ ጥረት ያስፈልጋል። ነግሬያችኋለሁ። መልፋት ደግሞ ሌላ ታሪክ። መልፋት ቅዱስ እንዳልሆነ አስቡ። ሲጀምር መንቀሳቀስ መስራት ቅዱስ ነው። መልፋት ግን ቅዱስ አይደለም። ዛፎች ካያችሁ ያድጋሉ ግን አይለፉም። እንስሶች ይኖራሉ ግን እየለፉ ነው ወይ ካላችሁ እየለፉ አይደለም ይኖሩ። እና መልፋት ኖርማል ነገር አይደለም። እንደ ኖርማል ነገር እንዳታዩት። መልፋት አለብኝ እንዳትሉ። መስራት ይኖርባችኋል ግን በቀላሉ እንደምታገኙ ማሰብ አለባችሁ። ሰው የሚያስለፈን ምንድን ነው ልንገራችሁ። ኢጓችን ነው እንደዛ የሚያደርገን። ሰው ሲባል ሰው ስንባል ምን ይባላል? we are spiritual beings having a human experience ይባላል። ያ ማለት ይሄ ሰውነት ተጠቅመን እየኖርን ነው። እኛ ሰውነታችን አይደለንም። ሰውነታችን የኛ ነው። እኛ ሰውነታችን ውስጥ የምንኖር ሰውነታችን ተጠቅመን እዚህ ምድር ላይ የምንንቀሳቀስ ሶል ወይም ስፒሪት ልትሉ ትችላላችሁ። ስሙ አይደለም ዋናው ነገር፣ ግን እኔ የሚባል ማንነት አለን። ያ ማንነታችን በቃ ምንም አይደለም። እስቲ ቁጭ በሉና ራሳችሁን ይዩት፣ አካባቢያችሁን ይዩት፣ ራሳችሁን ይዩት፣ የምታስቡትን የሚሰማችሁን ይዩት። እና እዚህ ውስጥ የሚቀረቅራችሁ አእምሯችሁ ነው። ራሳችሁን ከሰዎች ጋር ታወዳድራላችሁ። እንደዚህ መሆን አለብኝ፣ እንደዛ መሆን አለብኝ። በጣም የሚለፉ ሰዎች እውቅና ይፈልጋሉ፣ ሰው እንዲያጨበጭብላቸው። ጎበዝ ጎበዝ፣ ጥሩ አድርገሻል፣ አላረግሽም መባልን ትፈልጋላችሁ። እሱን እየፈለጋችሁ ከሆነ ምነግራችሁ ነገር አታገኙትም። ብታገኙት እንኳን ያን ያህል ስሜት አይኖራችሁ። ምክንያቱም ኦልሬዲ እናንተ ይገባኛል የሚል ስሜት ስለሌላችሁ ማለት ነው። እንመለስና ወደኋላ። መልፋት ኖርማል አይደለም። መልፋት የሚባለው ነገር ከልጅነት ጀምሮ ተሰጥቶን ነው። በጣም መጣር መጋር እንዳለብን ተነግሮን ነው። ግን ህይወት ላይ ለማሸነፍና ለማደግ መጣር መጋር አይጠበቅባችሁም። ኢስ ኢዚ። መስራት ያለባችሁን አውቃችሁ መስራት ነው ያለባችሁ። ግን መልፋት አለብኝ የሚል ሀሳብ ከሆነ ያላችሁ ይውላችሁ። ኢቭን ነገሮች በቀላሉ ሲሆንላችሁ ራሳችሁን አትወዱትም። ውስጣችሁ ምንድነው የሚለው? ዴንጀር ነው የሚላችሁ። በቀላሉ እንድታገኙ ስለሆነ ኖ ይልና ምን ያስደርጋችኋል? ሌላ ምትለፉበት ራሳችሁን ዲስትራክት ታደርጋላችሁ። ሪሌሽንሺፕ ላይ የምታውቁት ሪሌሽንሺፕ ማለት ችግር ነው። ትዳር ማለት በጣም አስቸጋሪ ነው። ሴት ታስቸግራለች። ከሴት ጋር መግባባት ከባድ ነው። ብቻ እንደዚህ አይነት እምነት ከሆነ ያላችሁ ሪሌሽንሺፑ ቀላል ሲሆንላችሁ ኢቨን አትፈልጉትም። ለምን? ያላችሁ እምነት ኦልሬዲ አለ። እሱን ስለሆነ የምታምኑት ያን ሰላማዊ ሪሌሽንሺፕ ትበጠብጡታላችሁ። ከዛ ስትራግል ታደረጉና መጨረሻ ላይ እኮ ትስማማላችሁ። ስለዚህ ከዛ ምናችሁን ፉልፊል አረጋችሁ፣ ያላችሁን እምነት እውነት አረጋችሁ። ማን? እናንተ ራሳችሁ። እምነት ደግሞ እውነት ብለን የተቀበልነው ነገር ነው እንጂ እውነት አይደለም። ሶ የትኛው እምነት ይሻላችኋል? ህይወት ልፋት ነች የሚለው ወይስ ቀላል ነች የሚለው እምነት ነው የሚሻላችሁ? ጠይቃችሁ እናንተ ነው። የቱ እምነት ይሻላችኋል? ቀላል ነች ይሻላል ወይስ ልፋት ነች ይሻላል? ናምነግራችሁ መልፋት አይጠበቅባችሁ። መስራት ሊጠበቅባችሁ ይችላል፣ ግን መልፋት አይጠበቅባችሁ። ቀላል ነው፣ መኖር ትችላላችሁ። ሶ ይሄን አድርጉ ነው የምላችሁ ለዛሬ ማለት ነው። ኔክስት ደግሞ በሰፊው እንመጣለን። ሶ በየቀኑ 12 ሰዓት ላይ ቪዲዮ ይለቀቃል። እሱን ወቁት ብዬ ነው። ሁሌ 12 ሰዓት ላይ ፖስት አደርጋለሁ። ሶ ጠብቃችሁ እንግዲህ ትወስዳላችሁ። እና ኤኒ ከምታዳምጧቸው ከፖስትኳቸው ኦዲዮዎች ቪዲዮዎች ላይ ያገኛችሁት ነገር ካለ፣ የጠቀማችሁ ነገር ካለ፣ ህይወታችሁ ላይ የቀየራችሁት ነገር ካለ ሰክሰስ ስቶሪያችሁን ኮሜንት ላይ ወይም በውስጥ መስመር ላኩልኝ። ምክንያቱም ቪዲዮ ማድረጋችን ስለማይቀር የስኬት ታሪኮች ማለት ነው ከነዚህ ቪዲዮዎች እሱ እናደርጋለን።
እና እንግዲህ እስከ ቀጣይ ጊዜ ይመቻችሁ። መልካም ጊዜ ሆንላችሁ።